መንፈሳዊ ነገሮችን እስኪ ጎግል ላይ ሰርች እያደረኩ ነው። አይ ጥሩ ነው። እኔ ግን መጥፎ ሰው ነኝ እንዴ? ማለት ማን ነው ጥሩ አይደለሽም ያለሽ? ሁሉም ሰው ይጠላኛል። እማዬ ብቻ ነበረች ማጠላኝ። ይኸው እማዬም አሁንም ጠልታኛለች። ቤቢ አንቺ ማንም አይጠላሽ። እኔን እኮ ማንም አይወደኝም። ቆይ እኔ ክፉ ነኝ እንዴ? ምን ላድርግ? እኔ እኮ ተሳስቼ አላውቅም። ቤቢ ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያሽ አለመልቀቅሽ ነው። ምንድን ነው የማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያሽ አለቂ። ሰው ይለኛልም አትይም። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ። እኔ ለማን ነው? ለምንድን ነው እኔን ጠልተህ ዳጣን ወደድክ? እኔ አንቺን አልጠላሁሽም። ከዳጣ ጋርም ደግሞ ምንም የተፈጠረ ነገር የለም። በአይና ህይወት ትክደኛለህ። ከምርናታ በጣም ታስቤያለሁ። እኔ እኮ በንጹህ ልቤ ነው የወደድኩት። አይ እኔ እንደዚህ ነገር አልፈልግም። ደጋግሜ ደግሞ ነግሬሻለሁ። ትዋሻለህ። ይህን ደግሞ አንተ በደንብ ነው የምታውቀው። ስልኬን አጠፋችሁብኝ። ከዳጣ ጋር ስትሳሳሙ በአይና አይቻችኋለሁ። ይህም ደግሞ ትክዳለህ። አዝናለሁ። እሺ ለምንድን ነው የምጠላኝ? ንገረኝ እስኪ። ብያለች ነው እንዴ ጠራኝ? ለምን ፈልጎኝ ነው? ልግባ ወይስ ልቀር? አቋምሽ ከሆነ ግን ማንንም እንዳትሰሚ። ሰዎች ፈራጅ ናቸው። አውቃለሁ። የሰዎችን ምክር፣ ወቀሳ፣ ትችት አትስሚ። እሺ ናታን። ይኸውልሽ ደግ ብትሆኚ ሞኝ ይሉሻል። ሰጪ ብትሆኚ ደግሞ የድርሻቸውን ሊዘግቡ ይመጣሉ። አልሰጥም ብትይ ደግሞ ቋንቋን ነው ይሉሻል። አሁን ናታን ልክ ነህ። ለዚህ እኮ ነው የምወድ። ይኸውልሽ ገባኝ። ኤቢ ናት ያስጠራችኝ። እንዳትፈልጋ ነው? ምን ልታደርግ ነው? ምን ብሏት ነው? እስኪ በቃ ኤቢ አመሰግናለሁ ናታን። አረባሽኳችሁ? አዎ ናታን እኮ እየመከረኝ ነው። አይተው ነው። እዚህ ክፍል ለመጣሽ ዋኔ ክፍል ላይ ብሎሻን ስላለችኝ የመጣሁት። ሰላም ሰላም ቻናል ቤተሰቦቼ አስተነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን። ደረጀ እንግዲህ ማርታን እንደምንም ብሎ አሳምናታል ማለት ነው። በቃ እሺ እንደዚህ የማትፈልግ ከሆነ በቃ ትቅር፣ እንደምንም ብለን አጓብታን አንድ ላይ እንዲኖሩ እናደርጋለን። አንተ እንደዚህ ተከፍታ ሳጭንቃ ሳይ እኔ በጭራሽ ባንተ ልጨክን አልችልም ዳርዬ እያለችው ነበር። እና ማርትዬ እሺ አልሽኝ፣ ዳጣ እዚህ ትኖር ብለሻል ማለት ነው? አዎ እዚህ ትኖር። አንተ እንደዚህ ተከፍታ ከማየው ብቀርብኝ ይሻላል። ስለዚህ እዚህ ትቆይ። እንደዚህ ተጨንቀና እንደዚህ ተከፍታ አይችቁ አላቅም። በጣም ግራ ገባኝ እኮ እና ያለውን ነገር ለሲሳይን ቢሆን አሳውቃ ለዛ ቁጥር ውስጠኝና ደውዬ እነግረዋለሁ እያለችው ነበር። እና ናታን ደግሞ እንዴት አድርሽ ብሎ ዳጣን ሰላም ሊላት ክፍሏ ስመጣ ቆይ ልታስገድለኝ ነው እንዴ? ለምንድነው እዚህ መጣ ስትለኝ ይኸው ደህና ነኝ በጣም ደህና ነኝ እያለችው አይ የመጣሁት ናፍቀሽ ነው እያለት ነበር። ኧረ እባክህ አሁን ቶሎ ብለህ ከዚህ ጥፋ የሸለ እያልዳት እዚህ ጋር ስታምር የኔ ወዘሮ በጣም ደስ የምትለው እዚህ ጋር ማለት ነው እንግዲህ እያለት ነበረ። እሱም እሺ በቃ ሄዳለሁ ግን አንቺ ተነሽና ቁርስ አብረን እንበላለን እያለት ነበረ። ከዛ ትስማማለች። አሁን የሚያይታይ ነገር ሳይፈጠር ቶሎ ብላ ውጣ ከዚህ እበጣለሁ እያለች ነበር። ከዛ እሺ በቃ እሄዳለሁ እያለት ነበር። እና እሺ በቃ እመጣለሁ አሁን ሂድ ነገሮችን አታቀጣጥል። ዛሬ ብቻ እኮ ነው እዚህ ሙሉ ከዛ እሄዳለሁ የመጨረሻ ጠዋቴን አታበላሽብኝ እያለችው ነበር። እና እሷም የምትሄድ መስሏት ነበረ። ቤቱን ለቃ የምትወጣ መስሏት ነበረ። እንግዲህ ማርታ እና አንድ ላይ ቁርስ እየበሉ ነበረ። እና ዳጣ እስክትወጣ ድረስ ቸኩያለሁ። ዳጣ ብቻ ሳትሆን ሰላም ራሱ ከዚህ ቤት ብትወጣ እኔና ናታን ውሃ ብቻ ደስተኛ እንሆናለን እያለችው እየነገረቻት ነበር። ማርታ ጉድሽን አልሰማሽም ገና እያለችው እንግዲህ እርምሽን ብታወጪ ይሻልሻል ዳጣ ከዚህ ሽትማቱድም ስትላት በጣም ትደነግጣለች። እና ደረጀ ማርታን እንዳሳመናትና እንዴት እንደምትቆይ ነገራት። ነገር ግን
አባዬኔ ጎፍተራሽ አይደሉም አባቴ ነህ አንተ እያለችው ስለ እናቷም አንዳንድ ነገሮችን እየጠየቀችው ማርታውን ስለኔ ብታውቅ ምን ታረጋለች? ትፈታለች ምንም እውነት ለመናገር ምን እንደምታረጋ አላውቅም። እንዴት እኔ ምን አጎደልኩብህ? እንዴት እኔ ላይ እንደዚህ ታደርጋለህ? የሚል ጥያቄዎችን መመለስ በጣም ይከብደኛል ልጄ እያለት ነበረ። እና የአንድ ቀን ስህተት ትዳሬ እንዲበተን በጭራሽ አልፈልግም እያለት ነበር። አሁን የአንድ ቀን ስህተት ተደቆብኝ እኔ ወድጄ አይደለም የተፈጠርኩት እናንተ ተሳስታችሁ እኔ የፈጠራችሁኝ እያለች ነበር። ማርታና እኔ እየተጨቃጨቁ ነበረ። ዳጣ ከዚህ ቤት የማትሄድ ከሆነ እያለች ትሰሚኛለሽ፣ እንደዚህ አይነት አመነጫጭቀሽን እንዴት ነው አገላምጠሽኝ የምትሄጂ ብላ ጨውበት ትሰሚኛለሽ። እኔና አባትሽን ዞሮ ብለሽ ታይና አንገትሽን አጣምሜ የድሮ ጠባቂ የማረግሽ እያለችበት እየጨወችበት ነበረ። እሺ ማሚ ይቅርታ ትልና ትሰሚኛለሽ፣ ዳጣም እዚህ ትኖራለች፣ አርፈሽ ተስማምተሽ የምትኖሪ ከሆነ ትኖራለች፣ አለዛ ውጭ እንልክልሻለን ስትላት ውጭ እኔ መሄድ አልፈልግም እየት ማርታ ትጫወበታለች። እሺ በቃ ማሚ ይቅርታ ትልና ይቅርታ ትጠይቃለች። በመጨረሻ ይቅርታ ትጠይቃለች። ናገራለች ኦፍና ምጥነሙ አንድ ላይ እያወሩ ነበር። እያወራች ከኢሜጋ እያወራች ነበር። ዳጣ ትናለች ወጥለች እያለቻት እና እሷ ዳጣ ከዛ ቤት እንደማትወጣ የነገረቻት። ከዛ ከኢሜጋ ይጨቃጨቃሉ። ከዛ ትመታታለች። ስሚያለች እንዳላጋጠሽ አረሽ ቁጭ በይ እያለቻት መሳደብ ትጀምራለች። ትጣላና ትወጣለች። ቆይ ምን ተፈጥሮ ነው እየሮጥሽ የወጣሽው? እቺ የሚቆልች ልትመታኝ ነበረ ሰላምዬ እያለቻት። ቆይ ደግሞ በምንድን ነው የተጣላችሁ አሁን እያለቻት ነበር። ዝም ብላ ነው እኮ የምትጣላኝ እያለቻት አለች። እሷን ተያጥንቃት እንዴት ነበር ሎሚ ምናምን አልተወረወረልሽም እንዴ ምናምን እያለች ነበር። ተወርውሮልኛል እኮ ሰላምዬ እና ታዲያ ምን አደረግሽው? በላሁት። ምን በላሁት? አይበላም እኮ እያለቻት ነበር። እና እንደበላችሁ እየነገረቻት ነበር። እንግዲህ ሌላ ጊዜ ብርቱካን ይወረውሩልኛል ብዬት እያለቻት ነበር። ምን ልብ አው ተባላለው። አንቺ ደግሞ እንደቁም ነገር ካንቺ ለመውረድ አይቻልም አይደለም ትልና ጥላት ትሄዳለች ማለት ነው። ነገር ግን ምጥል እንዳጋጣሚ እሷን ልታየት ወደዛ እየመጣች ነበር። እና ኢሜ ማድረግ ያለባትን አንድ ነገር መፍትሄ ተንቹ ጋር አርቹ ጋር ትደውልና አርቹናን የድምጽ መስማት እንደምትፈልግ እየነገረችው ነበር። ነገር ግን በመጨረሻ ናታን ለማናገር ተወስናለች። መኝታ ቤት ያለበት ቦታ ትገባና ለማናገር ተወስናለች። ነገር ግን እያደረገችው ያለ ነገር ዳጣ ለማስቀናት ነበር የተጠቀመችው ማለት ነው። ነገር ግን ናታን እኔ ሰው ነኝ እንዴ? ሁሉም ሰው ነው እኔን የሚጠላኝ? እኔ መጥፎ ሰው ነኝ እንዴ? እያለች እየጠየቀችው ነበር። እንግዲህ መጥፎ የምትሆኝ አንቺ ራስሽ ነሽ እንጂ መጥፎነት ለአንቺ ነው። ነገር ግን አንቺ ለሰውነሽ አመለካከትሽ የምትቀይር እኮ እያላት ነበር። ኢመና መጥን አንድ ላይ እያወሩ ነበር እና የሴደሽ ነበረ ተጠብስ ደውልሽ ነበር እኮ እያለቻት። እንደውም ስለሌሙን ሰላምዬም እኮ ስለሌሙን አይበላም እኮ ቁጥሩ እኮ እሱ ላይ ጽፎልሽ ነበር። በዛ ነበር እኮ የሚያገኝሽ ተመችቶሽ ወዶሽ እኮ ነው ወዶኝ እኮ ነው እኔ ያልኩሽን መልሰሽ ትያለሽ እያለች ዳጣ እንግዲህ ዋልካ አስጠርታት ነበር። ኢሜ ስትመጣ ኢሜና ናታን አንድ ላይ እያወሩ እያለ ሰማች። ከዛ ቆይ ምን እያደረግሽ አለ? ገባኝ አሁን አንቺ ነሽር ላይ ያስጠራሽ አንድ ላይ እንዳያችሁ ብላ እያለችው ነበር። ከዛ በሩን ክፍት ስታደርገው ኢሜና ናታን አንድ ላይ ታያቸዋለች። ይቅርታ ረብሽኳቸው እንዴ ስትላት አው ረብሽሽናል እያለቻት ነበር። እሷን ለማስቀናት እሷን ለማናደን ነበረ የእሷ አላማ። ነገር ግን ዳጣ መጀመሪያ እያዳመጠችው ነበረ ድምጻቸው ማለት ነው። ነገር ግን ዳጣ ምን ሰሪ መጣሽ እያለቻት ውሃ ጠርታኝ ነው ለዛ ነው የመጣሁት እያለችው ነበር። ኢሜ እንግዲህ በግድ ናታን ልትስመው ስትል ናታን እባክሽ ተይኝ እያላት ነበር። አሁንም ቢሆን ከሱ ጋር ደግሞ ፍላጎት አላት እሷ ማለት ነው። እሱ ግን ዳጣን እንጂ እሷን አይፈልጋትም። በዛ ተነሳ እሷ እጅግ በጣም ትናደድና ትቀናለች ማለት ነው። ኢሜ እባክሽ ውጭልኝ ተይኝ አልኩሽ አይደል እንዴ? ቆይ ምንድነው ያረግሻለሽ እያላት ነበር። ከዛ እንደሆነ ትወጣለችና ከዛ ዳጣ ናታን ይቅርታ አድርግልኝ አውቃ ኢሜኖች እንደዛውን አንድና እንድታይና አንድ ላይ እንድታይ የፈለገችው ይሄ ይሁን ብላ ነው አንቺን ክፍል ውስጥ አንድ ላይ እንድታይ ብላ የጠራችሽ እንጂ
በጭራሽ እኔ ምንም አላረኩትም፣ ምንም ማሳሰል ነገር ግን እኮ አቅፋታል እያለችው ነበር። በትህታሞች እህቴ እኮ አይደለችም፣ እህትሽማ አይደለችም እያለት ነበር። ከዛ በመጨረሻ እንግዲህ ይታረቃል። ተርጫርቸው ደግሞ እንግዲህ የድምፅ መቅጃውን ይዘውለት መጣ ማለት ነው። ጎልዶ ጎብሎል እያለ እንግዲህ ጸጉረን ብትን እያለ እንዲያጫውታል። ምስኪን እሷን ይወዳታል። እሷ ግን ከቁም ነገሩ ትሸታለች አላለች። በስመ አብ ወልድ ይቅር በላት። ሰውን በዛ አይባሉም። ከሩቁ ተጠየፈች ማለት ነው። እና አሁን አመጣ ስጠኝ፣ መጀመሪያ ካለቀፍሽኝ አልሰጥሽም እያላት ነበረ። ነገር ግን አሁን ዞር በልልኝ ዶድራንት ደግሞ መክፎ አሁን ስጠኝ ከሆነ ስጠኝ፣ አለዛ ዞር በልልኝ እያለችውን ማርታ እንዳጋጣሚ ፎቅ ደረጃ ላይ ሆና ናታንና ዳጣ አንድ ላይ ሆኖ ታያቸዋለች። እንግዲህ የምታወራው ነገር እውነት እንደሆነ ተገነዘበች። ዳጣ ከናታን ጋር ደስተኛ ሆነ እየተቃቀፎች እንግዲህ ሰላም አወረዱና ታረቁ። የሚጣጣላቸው ነበር አላማው፣ ባልተሳካለትም እነሱ ግን ሰላም አወረዱ። ማርታ ይህኔ አንድ ላይ መሆናቸው ስታይ በጣም ደነገጠች። ምክንያቱም ተጠራጥረ ነበረ ከመጀመሪያም ጀምረው አንድ ላይ ነበሩ እና ይህም ደግሞ እንግዲህ አርጆ የሰጣቱ መግጃው መኪና ውስጥ ለመደበቅ ትወስናለች። ወይኔ አሁን ከደረጀና ሰላምዬ እንግዲህ ምን እንደሚያወሩ ደረጀ እንግዲህ በመጨረሻ ሰላምዬ ወደ ሐኪም ቤት እንዲወስዳት አድርጋለች። ማርታ እንግዲህ እነሱ ሳወሩ ስለ ልጁ እየጠየቀች እና ልጁ አባቱ እንደሆነ እያወራች ነበር እና ስለ እሱ ስሰማ ምን ትልሆን የተፈጠረው ነገር በጣም ደነገጠች። ኢሜ እንግዲህ ያስቀመጠችው ድምፅ ለራሷ ጉድ ሆኖ ሰላም የምታወራው ነገር ሰላም ስለ ልጇና ልጇ የት እንዳለች እየጠየቀች እንደሆነ ተረዳች። ደረጀ እሺ እኔ ወስዳታለሁ ሐኪም ቤት ብሎ ይስማማል ማለት ነው። ደሬ ሰላምዬ ቀኝ እያለኛ ማናናት እያለች ነበር። እሺ ታዛዥ ነኝ፣ አንቺ እንዳልሽው አድርጋለሁ እያለት ነበር። እና በጨረሻ ደስ ብሎ ይሰነባበትና እንግዲህ መኪና ውስጥ የሚያወሩት ነገር በሙሉ የሚያስቀበጠችው መቅረን እየቀረጸ ነበረ። ከዛ እንዳጋጣሚ እንግዲህ ማን ሰላም የምታወይ ይመስለኛል። ያውን የተቀረጸው የደበቀችው ሰላም የምታገኘው ይመስለኛል ማለት ነው። ወደ ተመልካዮች የተወዳጅ የዳጣ ድራማ የሆነት በጣም አሪፍና ደስ የሚል አጓጊ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክ ማድረግ እንዳትረሱ። ሰላማችሁ ይብዛልኝ።